እንደ ትዕቢት ያለ ክፉ የለም። አሁን ሀገራችን ብጥብጥ የሚያደርጋት ትዕቢት፣ የብሔሮች ትዕቢት፣ የባለስልጣናት ትዕቢት፣ የባለ ሀብቶች ትዕቢት፣ ምሁራንን የሚሉ ሰዎች ትዕቢት፣ እናውቃለን የሚሉ ሰዎች ትዕቢት፣ ነፍሳችን ይፈልጓታል። በውስጣችን ትዕቢት አለ። አገልጋዮቹ ትዕቢት አለብን። በብዙ መስክ በማህሌት ውስጥ ትዕቢት አለ፣ በመዝሙር ውስጥ ትዕቢት አለ፣ በጉባኤ ውስጥ ትዕቢት አለ፣ በጸሎት ውስጥ ትዕቢት አለ፣ በንግግር ውስጥ ትዕቢት አለ። ለምንድን ነው የሚፈለገው መንፈሳዊ ለውጥ በሀገራችን የሌለው? ዝማሬው በጣም ልዩ ነው፣ ንግሱ ልዩ ነው፣ መስቀሉ ልዩ ነው፣ ደመራው ልዩ ነው፣ በዓላቱ ግሸን ልዩ ነው፣ አክሱም ልዩ ነው፣ ላሊበላ ልዩ ነው፣ በየቦታ ሁሉ ልዩ ነው። ግን ፍቅር ደግሞ የለም። ፍቅራችን ለምን ቀዘቀዘ? በባልና በሚስት እንኳን መካከል ያለው፣ በልጅና በወላጆች መካከል፣ በካህናትና በምዕመናን መካከል እርስ በርስ እንደዚህ ለምን እነዚህ ኃያላን ነፍሳችን ተቆጣጥረዋታል? በቤተ መቅደስም ቢሆን መፎካከር። አሁን ኢትዮጵያ አዲስ አበባ ራሱ የቤተ መቅደስ ፉክክር አለ። ራሱ የበለጠ አድርጎ የመስራት ትዕቢት እኮ ነው። የሁሉ ትዕቢት ምን ሊሆን? እግዚአብሔር የድንጋይ ክምር ይሻል እንደ በእውነቱ። ኃያላንም ነፍሴን ሽተዋታል። መዝሙረ ዳዊት መዝሙር 54 ቁጥር 3 ላይ ኃያላንም ነፍሴን ሽተዋታልና። ቁጥር 1 ጀምሮ እኔ በንባብ አሰማቸዋለሁ። አቤቱ በስምህ አድነኝ፣ በኃይልህም ፍረድልኝ። አቤቱ ጸሎቴን ስማኝ፣ የአፌንም ቃል አድምጥ። እንግዶች ቁመውብኛልና ኃያላንም ነፍሴን ሽተዋታልና። እግዚአብሔርን በፊታቸው አላደረጉትም። እነሆ እግዚአብሔር ይረዳኛል፣ ጌታዬም ለነፍሴ ደጋፊዋ ነው። ክፋትን ወደ ጠላቶቼ ይመልሳታል፣ በእውነትህም አጥፋቸው። ከፈቃዴ ሰዋልሃለሁ፣ አቤቱ መልካም ነውና ስምህን አመሰግናለሁ። ከመከራ ሁሉ አድኖኛልና ዓይኔም በጠላቶች ላይ አይታለችና ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ይሄ መዝሙር ከእስራኤል ነገስታት በተለይም ደግሞ ከይሁዳ ነገስታት ደገኛዎች ተብለው ከሚታወቁት በጣም ከጥቂቶቹ የአንዱ የሆነው የሕዝቅያስ ጸሎት ነው። ሕዝቅያስ በነበረበት ጊዜ ሁላችንም እንደምናውቀው እስራኤል ከባድ ፈተና ከገጠሟቸው ዘመን አንዱ የሕዝቅያስ ዘመን ነው። ፋርሶች ብዙ ጊዜ እስራኤልን ይፈትኗቸዋል። በእርሱ ዘመን ሰናክሬም የሚባል የፋርስ ንጉሥ እጅግ ብዙ ሰራዊት ወደ 185,000 ሰራዊት ይዞ መጥቶ እስራኤልን አስጨንቋቸው እንደነበረ እናውቃለን። እና ማስጨነቁ ብቻ አይደለም፣ ማስፈራራቱ፣ ዛቻው በጣም ከባድ ነበረ። 185,000 የተሰለፈ ሰራዊት፣ የሰለጠነ ሰራዊት፣ ኃይል የሚሰማው ሰራዊት፣ ጉልበት የሚሰማው ሰራዊት እና እስራኤል በፊቱ በጣም ተንቀው ነበረ። ሕዝቅያስ ደግሞ እጅግ ትሁት ሰው ነበረ እና ራሱን ዝቅ አድርጎ እንዲያው ከእጄ ማን ያስጥልሃል ብሎ ሲልክለት ሕዝቅያስ ያደረገው ምንድን ነው? በጣም በትዕቢትና በፍከራ ሰናክሬም የላካትን መልእክት ወደ ቤተ መቅደሱ ልኮ መሰዊያው ላይ እንድትደረግ አድርጎ እንዲያለቅሱባት፣ እንዲያዝኑባት፣ እንዲጸልዩባት ነው ያደረገው እና እግዚአብሔር የሕዝቅያስንና የእስራኤልን ትህትና አየ። የሰናክሬምንና የፋርሶችንም ትዕቢት፣ ትምክህት ተመለከተ። ስለዚህም እግዚአብሔር እርዳታውን ለእስራኤል ይልቁንም ለሕዝቅያስ አደረገ። በአንድ ቀን ሌሊት መልአኩ ቅዱስ ሚካኤልን ላከውና 185,000 የፋርስ ሰራዊትን ገሎት አደረ። እስራኤልም ከዚህ መከራ ነፃ ወጡ። ስለዚህም ሕዝቅያስ እግዚአብሔርን እንደሰማችሁት አድርጎ አመሰገነ ወይም ጸለየ። አቤቱ ገና ከመሆኑ በፊት የጸለየው ጸሎት አቤቱ በስምህ አድነኝ። አሁን በዓይነ ሕሊናችን የነበረበትን ሁኔታ ስንስለው መዝሙሩ ግልጽ ይሆንልናል።
አቤቱ በስምህ አድነኝ፣ በኃይልህም ምን አድርግልኝ አለ? ፍረድልኝ። እግዚአብሔር አሁንም ሁላችንም በስሙ ያድነን፣ በኃይሉም ይፍረድልን። ግን እግዚአብሔር ይህን የሚያደርገው ለትሑታን ነው፣ ለትሑታን ነው። ሌላው ቀርቶ የእግዚአብሔርን ስም እግዚአብሔር ያደርግልናል በሚል ትዕቢት ብንናገረው አይረዳንም። እግዚአብሔር ትዕቢት ነው። ብዙ ኢትዮጵያውያን የምንቸገርበት አንዱ ፈተና ይሄ ነው። ኢትዮጵያ የእግዚአብሔር ሀገር በመሆኗ ከፍተኛ ትዕቢት አለ። ምንም ቢሆን ኢትዮጵያ የእግዚአብሔር ሀገር ናት ማለት ሌላው የእግዚአብሔር ሀገር አይደለም? መልሱልኝ። ሌላው የእግዚአብሔር ሕዝብ አይደለም? የሌላው ፈጣሪው ሌላ ነው? መሬቱንም ሰውንም የፈጠረው ከእግዚአብሔር ውጭ ሆነ ሌላ አምላክ ነው? መልሱ ይሄንን። አንዳንድ ጊዜ ግን ይመስላል በምንናገረው ነገር እግዚአብሔር የሌሎች አይመስልንም። ሁሉ ላያመልኩት ይችላሉ፣ ላያውቁት ይችላሉ፣ እንደ ሰናክሬም እንደ ፋርሶች። ግን እግዚአብሔር እኮ አምላካቸው ነው። እግዚአብሔር ፈጣሪያቸው ነው። እግዚአብሔር መጋቢያቸው ነው። እግዚአብሔር ጠባቂያቸው ነው። እግዚአብሔር የሁላችንም ነው፣ የኛ ብቻ አይደለም። እግዚአብሔር ከትሑታን ጋር ይሆናል ማለት እግዚአብሔር ለዛ ለሆነ ወገንና ሕዝብ ብቸኛ ገንዘብ እንደ ቡድን እኛ አሁን ለምሳሌ በኢትዮጵያ ጥቅም ተሳስተንም ቢሆን ለሀገራችን ልንቆም እንችላለን፣ እውነተኞች ሳንሆንም እንኳ አይደለም እንዴ? እንደዛ ልናደርግ እንችላለን። እግዚአብሔር ግን ከእውነት ጋር ነው እንጂ ከሌላ ጋር አይቆምም። ምክንያቱም በባህሪው እውነት ስለሆነ እንኳን ራሱ በባህሪው እውነት ሆኖ እውነትን አጽንተው የያዙ ሰዎች ከማንም ጋር አይቆሙም፣ ከእውነት ጋር ብቻ ነው የሚቆሙት። እውነትን ነፍሳችን አጥብቃ መሻት አለባት። እንደዚያ ስንሆን እግዚአብሔር ይረዳናል። ያኔ ነው አቤቱ በስምህ አድነን ብንል እንደ ሕዝቅያስ እግዚአብሔር የሚሰማን ያኔ ነው። በኃይልህ ፍረድልኝ ብንል ይፈርድልናል። ምክንያቱም እውነተኛ ነው እግዚአብሔር፣ እውነተኛ ነው እግዚአብሔር። ስለ ጮህን ብቻም አይደለም፣ ስለ ጸለይን ብቻ አይደለም። የምንጸልይበት መንፈስ፣ እምነት፣ ያ ልቡና እግዚአብሔር ያየዋል። እግዚአብሔር ያን ልቡና አስቀድሞ ለሁላችን ያድነን። ለዚህ ነው አቤቱ በስምህ አድነኝ በኃይልህም ፍረድልኝ። አቤቱ ጸሎቴን ስማኝ የአፌንም ቃል አድምጥ አለና ምን አለ? እንግዶች ቁመውብኛልና ኃያላንም ነፍሴን ሽተዋታልና ይላል ርዕሳችን። ኃያላን ነፍሴን ምን አድርገዋታል ነው? ሽተዋታልና። ምንን ነው ፈልገዋታል ያለው? ሰናክሬም ሀገሬን ይፈልጋታል አይደለም ያለው። ሀገሬን ይፈልጋታል አይደለም ያለው። ሕዝቤን ይፈልገዋል አይደለም ያለው። የተፈጥሮ ሀብታችንን ይፈልገዋል አይደለም ያለው። ሌላውንም አይደለም ያለው። ምንን ይፈልጋታል ነው ያለው? ነፍሴን። አሁን ቀድመን ለነፍሳችን እንማልዳለን፣ ለነፍሳችን እንጸለያለን፣ እንቆማለን። የምንንገበገበው ለምኑ ነው? እግዚአብሔር እኮ ከዓለት ላይ ውሃ አፍልቆ አጠጥቷል እንላለን አንልም? ከሰማይ መና አውርዶ አብልቷል እንላለን አንልም? እንዘምረዋለን፣ እንተርከዋለን እንጂ ምግብናው የእግዚአብሔር መሆኑን እንረሳዋለን። የምንጣላው እኮ በሀብት ነው፣ ሪሶርስ ነው። ዋናው ጉዳይ እሱ ነው። የምንተዛዘበውን በዚያ ነው፣ የምንቀያየመው በዚህ ነው። ብዙ ነገራችን ከዚህ ጋር በጥብቅ የተገናኘ። የእግዚአብሔር ሰዎች ግን ቅድሚያ የሚሰጡት ለምናቸው ነው ማለት ነው፣ ለነፍሳ። ለዚህ ነው ኃያላን ነፍሴን ይሿታልና ይፈልጓታልና ያለው። እንግዲህ ዛሬ የ30 ዓመት ዕድሜ ስላደረገ ጉባኤያችን ህብረታችን ከዚህ የተነሳ ነው። እኔ ራሴ በዚህ ርዕስ ለማስተማር የፈለኩት በዚህ ታሪካዊ ምክንያት ነው። እግዚአብሔር ለሁላችን ምስጢሩን ይግለጥልን። ቅድመ መምህር ምትኩ 30 ዓመትን አንስቶ ከጌታ 30 ዓመት ጋር አንስቶ ሲያስታውሰን ነበር አይደለም? ጌታ በ30 ዓመቱ ምንድነው ያደረገው? ተጠመቀ። መጀመሪያ እከብራይል ክቡር ነፃ ይድል በባህሪው ንጹህ ለኛ ሲል ተጠመቀ። የዕዳ ደብዳቤያችንን ሰረዘ። ከዚያ ስለኛ ወደ ገዳመ ቆሮንቶስ ገብቶ ምን አደረገ ነው ምንለው? ምን አደረገ? ጾመና ምን አደረገ? በጾሙ እነማን እንድል ነሳ? ሶስቱን ኃያላን። በነገራችን ላይ የሰይጣንን ፈተና እናነሳዋለን። ሰይጣንንም እንደው ከመብቱ በላይ እንሰጠዋለን። እንግዲህ የኃያላንን ጉዳይ ነው የምናየው። ሰናክሬም እነዚህ ሶስቱ አርእስተ ኃጣው የሚባሉት የኃጢአት ራሶች፣ ኃያላን መሪዎች፣ ፊት አውራሪዎች ማለት ነው። ርዕሳችን አቤቱ ነፍሴን ኃያላን ምን ያሏታል? ይሻታል።
ጌታ እነዚያ ኃያላን ነፍሳችን እንደሚሹ ሰናክሬም ምን ይዞ ነው የመጣ? ጌታ መጀመሪያ በጾሙ ምን ነው ድል የነሳው? መጀመሪያ ድል የነሳው ምን ነው? ማንን ነው? ትዕቢትን አይደለም እንዴ? ሰናክሬም ምን ይዞ ነው የመጣ? ትዕቢት እኮ ነው። እዩት ሕዝቅያስ መንፈሳዊነቱን። ሰናክሬምን አያየው፣ ጦሩን ወታደሩ ብዛቱን አይደለም፣ በሱ ውስጥ የመጣውን ኃያሉን ትዕቢቱን ነው የሚያየው፣ ትምክህቱን ያየዋል። ምክንያቱም ሰናክሬም እግዚአብሔር የፈጠረው ሰው እንደሆነ ሕዝቅያስ ያውቃል። መንፈሳውያን አጥርተው ነው የሚያዩት፣ አጥርተው ነው የሚያዩት፣ ለይተው ነው የሚዋጉት። ጠላታቸውን ለይተው ያውቁታል። ከሰውየው ለይቶ ወደዚያ ወደ ኃያሉ ወደ ትዕቢቱ ተመለከተ። ለዚህ ነው ነፍሴን ኃያላን ይሿታልና ይፈልጓታልና። ነፍሳችን የሚሹት እነዚህ ናቸው። አዳምን ዲያብሎስ መጀመሪያ የጣለው ምንድን ነው? እስኪ ንገሩኝ። ምንድን ነው መጀመሪያ የወደቀበት ኃጢአት? ትዕቢት አይደለም እንዴ? ነው አይደለም? እናውቀዋለን እኮ ትዕቢት። እዩት፣ ትዕቢት። ለዚህ ነው ጌታ አንደኛ ሲመጣ እሱ በትዕቢት እንደወደቀ በትዕቢትም አዳምን እንደጣለው ጌታ ደግሞ በትህትና ነው የመጣ ሲያድነው። መጀመሪያም የሄደው ነፍስን ከዚህ ማላቀቅ ነው። በባህሪያችን ላይ ሰልጥነው የነበሩ እነዚህን ኃያላን እንደ ትዕቢት ያለ ክፉ የለም። አሁን ሀገራችን ብጥብጥ የሚያደርጋት ትዕቢት ነው። ትዕቢት ነው። የብሔሮች ትዕቢት፣ የባለስልጣናት ትዕቢት፣ የመሪዎች ትዕቢት፣ የባለ ሀብቶች ትዕቢት፣ ምሁራንን የሚሉ ሰዎች ትዕቢት፣ እናውቃለን የሚሉ ሰዎች ትዕቢት። ነፍሳችን ይፈልጓታል። በየብሔራችን መጥተው በየቋንቋችን በኩል መጥተው ሊያሳምነን በሚችል መንገድ እየመጡ ነፍሳችን ሰይጣን አጥብቆ ይሻታል። ቢፈልግ በሰናክሬም በኩል ቢፈልግ በሌላም በኩል ከጥንት እስከ ዛሬ ሰይጣን ነፍሳችን የትዕቢት ማደሪያ እንድትሆን ይፈልጋል። ሁላችንም ደግሞ የምንመካበት ነገር አለ። ባንናገረው እንኳን በሰው ፊት ትሑታን ልንሆን ይችላል። በእውነቱ እንዲህ ያለ የእግዚአብሔርን ቃል ስንሰማ የሌለብን ሊመስልን ይችላል። ግን በውስጣችን ትዕቢት አለ። አገልጋዮቹ ትዕቢት አለብን። በብዙ መስክ በማህሌት ውስጥ ትዕቢት አለ፣ በመዝሙር ውስጥ ትዕቢት አለ፣ በጉባኤ ውስጥ ትዕቢት አለ፣ በጸሎት ውስጥ ትዕቢት አለ፣ በንግግር ውስጥ ትዕቢት አለ። ሰይጣን ነፍሳችን በምንም መንገድ ከትዕቢት እንዳትላቀቅ ይፈልጋል። ምክንያቱም እሱ የእሱ ጥብቅ ወዳጁ ታደርግለታለች። እኛን ሰዎችም ሁሉ የሰይጣን ጥብቅ ወዳጆች የምንሆነው በትዕቢት ነው። ለዚህ ነው ሕዝቅያስ አቤቱ ነፍሴን ኃያላን ይሿታል፣ አቤቱ አድነኝ፣ በስመ በኃይልህ ፍረድልኝ። እግዚአብሔር ከዚህ ያለው ፈተና ሁላችን የሚያድነን 30 ዓመት ራሱ ትዕቢት እንዳይመጣ መጠንቀቅ አለብን። የሰጠነው አገልግሎት ትዕቢት እንዳይመጣ መጠንቀቅ አለብን። ምንም ነገር ያደረግነው በእግዚአብሔር ፊት በጣም የምንት ነገር ነፍሳችንን ግን ይሻል ሰይጣን። ሁላችንም በየሰፈራችን ባደረግነው ነገር ነፍሳችን ይሻታል። እነዚህ በጣም ኃያላኑ ያሉት ቅድም እንደጀመርኩት 3 ናቸው። ለምሳሌ በመጽሐፍ ቅዱስ በታሪክ እንደ ሰናክሬም ሌሎች ኃያላን አሉ። ከሕዝቅያስ በተነሳ እሱን አነሳሁት እንጂ ጎልያድን አንረሳውም አይደለም? ታስታውሳላችሁ? ጎልያድ ከግዝፈቱ፣ ከቁመቱ፣ ከታላቅነቱ፣ ከታጠቀው መሳሪያ፣ ከጥሩሩ፣ ከብሩሩ፣ ከጋሻው፣ ከጦሩ እጅግ ደግሞ እልፍ ሰራዊት አሰልፎ ነበር። ልክ ሰናክሬም ብዙ ሰራዊት አሰልፎ ነበር፣ ጎልያድም ብዙ ሰራዊት አሰልፎ ነበር። በጣም የሚገርም ነው። የፍልስጤም ቁጥራቸው ብዙ እንደነበረ ተጽፏል። ሌላ ኃያል አለ አሁን በእስራኤል የመጣባቸው። እነዚህ በሙሉ በእስራኤል ላይ የመጡ ናቸው። በነገራችን ላይ ጎልያድና ሰራዊቱ፣ ሰናክሬምና ሰራዊቱ፣ በኋላ ደግሞ ሆሎፎርኒስና ሰራዊቱ ዮዲት ድል የነሳቸው መጽሐፍ ዮዲት ነው። እሱም ወደ 120 ሺህ ጦር ይዞ ነው የመጣ። እጅግ አስፈሪ ነበሩ። በሱም ጊዜ እስራኤል ተጨንቀው ነበር። እንዲያውም አሞናውያን መክረውት የሚጠጡበትን የውሃ ምንጭ ዘግቶባቸው ህዝቡ በትዕግስት ጠበቀ። ግን ሊያልቅ መጣ። የእስራኤል ህዝብ ራሱ ተጨነቀ። ምን አድርጉ ነው የምትሉን? እናንተ አዋቂ ነን ብላችሁ በሮቿን ዘግታችሁ እንደሚችል ሰው እንዋጋለን ብላችሁ ከነ ልጆቻችን ልታስፈጁን ነው። በቃ በሩን ክፈቱለት፣ ይግባ። ሆሎፎርኒስ የናቡከደነጾር ቢትወደድ የጦር መሪ ይግባ፣ ይግዛን፣ አንሙት፣ ብቻ የኛ የሆነ ሁሉ ይውሰደው አሉ። ግን ዮዲት ጠቢብ ሴት ነበረች። ባሏ ከሞተ 3 ዓመቱ ነበር። ዮዲት ሆሎፎርኒስ ይህን ሲያደርግ በ3 ዓመት ውስጥ ከሰንበት ቀን በቀር ሁሉንም ቀን ትጾም ነበር። ፍጹም ምናንያዊ ህይወት ይኖራት ነበር። ሀብቱን ንብረቱን ጠብቃ እጅግ በፍጹም ንጽህና ትኖር ነበረ። ኃይለ እግዚአብሔር መንፈስ እግዚአብሔር ነበረባት። ከዚያ በኋላ መጥተው ይሄን ሲሉት ሲያስጨንቁት
የእስራኤል መሪ ምን አላቸው? በቃ 5 ቀን ፈትኑኝ፣ እስከ 5 ቀን እግዚአብሔርን ታገሰው። 5 ቀን ካልረዳን እግዚአብሔርና ጾም እኮ ይዘዋል፣ ጸሎት ይዘዋል፣ ምህላ ይዘዋል፣ እግዚአብሔር ረዳን ይላሉ። ግን 5 ቀን ታግሰን እግዚአብሔር ካልረዳንና ጠላቶቻችን ካላጠፋልን ከዚያ በኋላ እናንተ እንዳያችሁት በሩን እንከፍትለታል፣ አስከፍትለታለሁ። ዘጋግተዋት ነበር። እንከፍትለታለን፣ ይገዛ ያላችሁትን እፈጽማለሁ። ይሄን ስትሰማ ዮዲት አዘነች። እንዴት እግዚአብሔርን ትዘብቱበታላችሁ አለች። ባይረዳስ እግዚአብሔር በ5 ቀን ባይረዳስ? አሁን እኛ እንደዛ እንላለን አይደል? እግዚአብሔር እስከ መቼ ነው የማይረዳን? እስከ መቼ ነው ዝም የሚል እንላለን አይደለም? ብዙ ጊዜ በግል ምን እንላለን? ለምን ነው የኔ ጸሎት የማይሰማው? እግዚአብሔር ጸሎታችን ለምን አይሰማም? እንደ ሀገር ለምን አይሰማንም? እንደ ቤተ ክርስቲያን በኦርቶዶክስ ላይ ምን ያልተደ ለምን አይሰማንም? እስኪ ይሄን ጊዜ እንድየው፣ እስኪ እንዲህ እናድርገው። ባያደርግስ አለች ዮዲት። ለምንድን ነው 5 ቀን የምትሉት? በ5 ቀን እግዚአብሔር ካረዳ እኛ ለነሱ እንገብራለን፣ እንሰጣለን፣ ቤተ መቅደሱን አሳልፈን እንሰጣለን፣ እናረክሰዋል። ይሄና እንዴት እንዲህ ትላላቸዋል? ገሰጸቻቸው ተነስታ። የእግዚአብሔር መንፈስ በእሷ አድሮ እንደሚናገራት ባወቁ ጊዜ ተገሰጹ፣ ተመለሱና ምክርሽን እንሰማለን አሏት። እንግዲያውስ እንዲህ አታድርጉ፣ አትናገሩ አለቻቸው። እኔም የማደርገውን አደርጋለሁ አለች። ጸለየች። ከዚያ በኋላ የምታደርገውን አደረገች። ለብሳ 3 ዓመት በሐዘን ነው የኖረችው። ከዚያ በኋላ ግን በጣም መልከምና ውብ ሴት ነች። ለብሳ አጊጣ ደንገጥሯን አስከትላ ብዙ ሽቶችን አርከፍክፋ ተውባ ልዩ ሆና መክፈቻውን አስከፍታ ወጣች። ስመጣ እንዲከፍቱልኝ ያደርጉ በሩን አለችው። ግን እስከዚያ ድረስ ዘግታችሁ ተቀመጡ አለች። ማደርገውን አሁን አልገልጽላችሁም ዝም ነው ብላለች። መንፈስ እግዚአብሔር ያላት ብቸኛዋ ሴት ንጉሱን፣ ካህናቱን፣ ሕዝቡን ትታ ብቻዋን ሄደች። የሆሎፎርኒስ ሰራዊት ሲያያት ይቺ ውበቷ የሚያስደምም ሴት ከየት መጣች? በቃ እናንተ እስራኤልን እንዴት እንደምትገዙ እኔ እነግራቸዋለሁ፣ አገናኙኝ፣ ያለቃችሁን እኔ እመክራለሁ አለች። ወሰዷት። ባጭሩ ነው መጽሐፈ ዮዲትን ከ80 ውስጥ ያለውን አንብቡት። በጣም አስፈላጊ መጽሐፍ። ሄደች ወደ ሆሎፎርኒስ፣ ውበቷንም ሲያይ ተደነቀ፣ ጓጓ፣ ሳሳ። እሷ ምን አስለመደች? 1-3 ቀን ሌሊት እንዴት አድርጋ እስራኤልን አሳልፋ እንደምትሰጠው ነገረችው፣ መከረችው፣ ሰማት፣ ምክሯን ወደደ። ያ ሁሉም ያመለክታት እግዚአብሔር ነው። ከዚያ በኋላ ሌሊት ግን እየሄድኩ እንድጸልይ እንዲህ እንዳደርግ እግዚአብሔር እንዲገልጽልኝና ለአንተ እንዲህ እንዳደርግ አትከልካይ ብላ ሌሊት እየወጣች እየሄደች ወንዝ ዳር ሄዳ እየጸለየች እየተጠመቀች ጸበል ትመለሳለች። አሁን በቋግሜ እንዲያውም ጾሙ ዮዲት ነው የሚሉ ሰዎች አሉ አይደለም? ጸበሉም ጋር ይገናኛል። እንደዚያ እያደረገች ማለት ዮዲት ትመለሳለች። አስለመደችው፣ ጎመጀ። ከዚያ በኋላ ልዩ ድግስ አዘጋጀና እሷ ለብሳ ጌጣ እሱ ጋር እንድትገባ ተለመነች። እሺ አለች፣ ገባች። ከዚያ በፊት አልበላም አልጠጣም ምን ያመጣሁትን ነው ብላ ያመጣችውን ከእስራኤል ነበር የምትበላ በ3 ቀን ራሱ። በ4ኛው ቀን ግን ግብዣ ስትጋበዝ እምቢ አልልም አለች። ተጋበዘች። ሆሎፎርኒስ ቸኮለ፣ ከእሷ ጋር ለመተኛት ሰዎችን አስቀመጠ፣ ደገሰ። በጣም ብዙ ወይን ጠጣ፣ ሰከረ። ሰዎች ሁሉ ሰከሩ፣ ሞቃሉ። እሷ ራሷን ጠብቃ ትቆያለች፣ ትታገሳለች። መጨረሻ ላይ ሰዎች ሁሉ አገልጋዩ ሆሎፎርኒስ አስወጣ። ሁሉም ሰክሯል፣ ሄዶ ተኛ። ከዚያ በኋላ እሱ ጋር ተኝ ተባለች። ሆሎፎርኒስ ጋር ሄደች። እሱ ስካሩ ጣለው። ወዲያው ጸሎቷን ተንበርክካ አደረሰች። በጣም የከበረ ሰይፉ መዛ፣ አንገቱን ቆርጣ ራሱን ከታ። በአስለመደችው የጸሎት ሰዓት ሹልክ ብላ ወጣ እስራኤል ጋር ገባች። በእስራኤል ዘንድ ዝማሬ ሆነ። ከዚያ ውጡ ተገለጡላቸው አለች። ወጡ ተገለጡላቸው። ከዚያ በኋላ እስራኤል ሊዋጉን ደፍረው መጡ። ሂዱና አለቃችን እንደተኛ ነው ቀስቅሱት ተብሎ ሊቀሰቅሱ ሲሄዱ አንገቱ የለም፣ በርኖ አልጋው ላይ ወድቋል። ከባድ ድንጋጤ መታቸው። ኃይለኛ ድንጋጤና ፍርሃት አደረባቸው። አሕዛብ መሮጥ መንቀጥቀጥ ጀመሩ። እስራኤል እየተከተሉ አሳደው እስከ ደማስቆ እስከ ሶርያ ድረስ መጥቷቸው አጠፏቸው ይላል። እግዚአብሔር ሲረዳ እንዲህ ያደርጋል። እነዚህ 3 ኃያላን ምሳሌዎች ናቸው። ማን? ጎልያድ፣ ሰናክሬምና ሆሎፎርኒስ። 3ቱም ተሸንፈዋል። ጎልያድ በማን ነው የተሸነፈው? በትንሹ በትሑቱ በአማኙ በዳዊት ነው የተሸነፈው። አይደለም ነው? ሰናክሬምስ በሕዝቅያስ በትሑቱ ንጉሥ ጸሎት ሚካኤል መጥቶ አጠፋለ። ሆሎፎርኒስ በዮዲት ተሸነፈ። እነዚህ 3ቱ ኃያላንን አንድ የ5ኛው ክፍለ ዘመን አባ ማርቆስ የሚባል መነኮስ ገዳማዊ በግብፅ እንደኖረ የሚገመት መነኮስ ምን ይላቸዋል? 3ቱ
አሁን ሕዝቅያስ አቤቱ ነፍሴን ከኃያላን ቆመው ነፍሴን ይሿታል ያላቸው እነዚህ ሦስቱ ኃያላን የሚላቸውን ብዙ ሊቃውንት ይዘረዝሯቸዋል። ምሳሌዎች ናቸው። ሰናክሬም፣ ጎልያድ፣ ሰናክሬምና ሆሎፎርኒስ ነፍሳችን የሚሹት የኃያላን። ለዚያ ነው ሕዝቅያስ ነፍሴን ይሿታል ያለው። እግዚአብሔር ነፍሳችንን ከነዚህ ነፃ ያውጣለን። ምን ናቸው እነዚህ? 30 ዓመት ተማር ምን መንፈሳዊ ሕይወት ላይ ደረሰ? በዚህ ጉባኤ 30 ዓመት እንላለን እንጂ ብዙዎቻችን 40 ዓመት ተምረናል፣ 50 ዓመት ተምረናል። አይደለም እንዴ? 20 ዓመት 15 ዓመት ብዙ ተምረናል። የተማርነው ጊዜ ያጭራል ብዙ። ግን በሕይወታችን ምን ለውጥ ነው ያለው? ለምንድን ነው የሚፈለገው መንፈሳዊ ለውጥ በሀገራችን የሌለው? ዝማሬው በጣም ልዩ ነው። እውነት ለመናገር ንግሱ ልዩ ነው። መስቀሉ ልዩ ነው። ደመራው ልዩ ነው። በዓላቱ ግሸን ልዩ ነው። አክሱም ልዩ ነው። ላሊበላ ልዩ ነው። በየቦታ ሁሉ ልዩ ነው። ግን ፍቅር ደግሞ የለም። አይደለም እንዴ? ስነ ስርዓቱ አለን፣ ዝማሬው አለን፣ ፍቅሩ የለም፣ ትህትናው የለም፣ ድል መንሳቱ የለም፣ ፍሬው የለም። የት ሄደ ፍሬው? የት ሄደ ፍሬው? ለምን? እነዚህ ኃያላን ነፍሳችንን ይዘዋታል። እነማን ናቸው ነፍሳችን የያዟት ኃያላን? በሁለት ከፍዬ ባጭሩ አሰማቸዋለሁ። እግዚአብሔር ለሁላችን ማስተዋልን ያድለን። አሳጥራለሁ ብዬ ላረዝመው ነው መሰል፣ ግን አሁን አሳጥረዋለሁ። መዘርዘሩ ብቻ በቂ ነው። በጣም ይሄ አባ ማርቆስ የተባለ አባት ሦስቱ ኃያላን በጣም ነፍሳችን በጥብቅ የሚሿት ይላቸው። የመጀመሪያው ድንቁርና ነው ይላል። የመጀመሪያው እንደውም ደርሱ የጥፋት ሁሉ ምንጭ፣ የክፋት ሁሉ ምንጭ፣ የሁሉ ነገር ምንጭ ድንቁርና ነው ይላል። እውነተኛ ዕውቀትን ማጣት። እግዚአብሔር ከዚህ በሽታ ሁላችን በቸርነቱ ይፈውሰን። ሁለተኛው ደግሞ መርሳት ነው ይላል። እስኪ እኛ ውስጥ ማይረሳ እስኪ ስለ መርሳት ራሳችንን እንፈትሸው። እስኪ የእግዚአብሔርን ቃል እንተወው። ያስቀመጥነውን ዕቃ ሁሉ እንረሳለን አይደለም? አንድ ወንድም አለ፣ እኔ እንደው ሳስተውሰው ታሪኩ ትዝ የሚለኝ አንድ ጊዜ ሚዛን የሻንጣ መለኪያ ወደ ውጭ ሀገር ሲሄድ ሻንጣ የሚለካበት ገዛና እንዳታጠፉብኝ በጥንቃቄ ላስቀመጠው ብሎ አስቀመጠው። ሊጓዝ ሲሄድ ጠፋው። ቢፈልግ ጠፋው። ቤተሰቦቹን ሰድቦና ረግሞ ሄዶ ሌላ ሚዛን ገዛና መዘነ። ከዛ ይህንም እንዳታጠፉት ብሎ ሊያስቀምጥ ሲሄድ የመጀመሪያውን አገኙት። ሲያስቀምጥ ነው እንጂ የሚያውቃ ቦታ ሲፈልግ አያውቀውም ማለት ነው። አያችሁ፣ ሁለተኛውን ሊያስቀምጥ እዛው ሄደ። እንደው ቀላል ምሳሌ ብዬ ነው። ስንት ነገር ነው የምንረሳው። እስኪ እዩት። የተማረው ትምህርት ያድራል። አሁን ከዚህ ስንወጣ አንድ ጥቅስ እንኳን እናስታውሳለን። ጠላታችን ምን እንደሚያደርገን። ይህን ያህል ዓመት ነበርኩ ብለው ወደ ሌላ ሃይማኖት የሚሄዱ ሰዎች አሉ። እዚህ ጉባኤ ነበርኩ ዘመምሬ ጋገሌ የማይባል ነገር የለም። አንዱም ግን የለም። ጠላታቸው ማን ነው? ነፍሳቸውን የተቆጣጠረው መርሳት። ሦስተኛው ስንፍና ነው። እያቸው ድንቁርና፣ መርሳትና ስንፍና በጣም አደገኛ። ይኸው ክርስቲያኖች እግዚአብሔር በአእምሯችን ይሳልልን። በእውነት እነዚህን ጠላቶቻችን አውቀን እኛ ውስጥ ከተዋጋናቸው ይላል አባ ማርቆስ፣ ልክ ጎልያድ ሲሞት ፍልስጤም እንደተበተኑት፣ ሰናክሬም ሲሞት ፋርሶች እንደተበተኑት፣ ሆሎፎርኒስም ሲቆረጥ እንደተበተኑት ይላል። ሌሎቹ የማይቆጠረው ንዑስ ኃጢአት አሁን ይሄ የወረረን ይሄ የምንለው እጅግ የማይቆጠረው ኃጢአት በእነዚህ መሪነት የገባ ነው ይላል ወደ ነፍሳችን። በእነዚህ መሪነት ነው፣ በአለማወቅ፣ በድንቁርና፣ በመርሳትና በስንፍና። ስንፍና ምን ይመስላችኋል? ብዙ ሰው ስንፍናን በተገቢው መንገድ ላይ ያውቀው ይችላል። መጽሐፍ ቅዱስ ስለ ስንፍና ብዙ ቃላት አሉት። እኔ እንደዛም ሁሉ ስዘረዝር አልውልም። በተለይ መጽሐፈ ምሳሌ ላይ በደንብ እዩት። ስንፍና ማለት ምን ይመስላችኋል? እስኪ ስንፍና በነገራችን ላይ ጊዜ የሚያባክን ማንኛውም ተራ ነገር ማለት ነው። ለምሳሌ ይሄ ጨዋታው፣ ቦልቱ፣ ቀልዱ፣ ይሄ መዝናናት ብለን የምናደርገው አብዛኛው ነገር ስንፍና ነው ስሙ። የመንፈሳዊ ትልቁ ጠንቅ እርሱ ነው። ለምሳሌ በአሁኑ ጊዜ ሶሻል ሚዲያ እና ቴሌቪዥን የስንፍና ዋና በሮች ናቸው። ሰው አሁን በጣም ዘፈን ካላየ፣ እንደዚህ አይነት ነገር ካላየ እንዴ እንዝናናበት እንጂ እንረፍበት እንጂ እንላለን አይደለም እንዴ? መጽሐፍ ቅዱስ ስንፍና የሚለው እሱ ነው። በነገራችን ላይ አእምሯችንን ምን ልበላችሁ፣ ይሄ በከተማችን ይሄ የሚወጣ ቆሻሻ አሁን በቆሻሻ መኪና ላይ ስናየው እንዴት ነው የሚዘገነን አይደል? በነገራችን ላይ ነፍስን እንደዛ ነው የሚያከማቸው ስንፍና ማለት ነው። እነዚህ ማይረቡ ኮንተንቶች፣ እነዚህ የሶሻል ሚዲያ የምናያቸው አሁንማ ይሄ ቲክቶክ የሚባል መጥቷል። ሳቅ ነው፣ ዘፈን ነው፣ ምንም የማይደረግ ነገር የለም። ባናደርገው ቁጭ ብለን እሱ ስናየው የምናየው መሰረታዊ ስንፍና እሱ ነው። እሱ
እንደውም በሩሲያ ኦርቶዶክስ ቤተክርስቲያኗ ራሷ በምዕመናን ላይ ይሄ የሚያደርሰውን ተጽዕኖ ምሁራንን መድባ አስጠንድጣ አንድ ትልቅ መጽሐፍ አሳትማለች። አእምሮን ምን አይነት ዝቅተኛ እንደሚያደርገው፣ እንዴት የማያስብ እንደሚያደርገው፣ እንዴት እንደሚያደነቁር፣ እንዴት እንደሚያደነዝዝ እውነት ነው የምነግራችሁ። እናያለን እንሰማለን እንጂ አእምሯችን ከእንስሳ በታች የሚያደርገው እንዲህ ያለ ስንፍናን በትክክል አናውቀው። ስራን በአግባቡ አለመስራት ብቻ ሊመስለው ይችላል ሰው። ስንፍና እንዲህ ያለው ነገር ነፍስን እጅግ የተቆጣጠራት። አንችልም እኮ አሁን ቁጭ ብለን ሰው ወደ ስልኩ ነው የሚሄደው። እስኪዩት አይደለም እንሄደው ልጅን ራሱ አሁንማ የኛ ሀገር ሰው ልጅ ማሳደግ ስለማይችል ልገላገለው ብሎ ምን ነው የሚሰጠው? ሰው መርዝ ይሰጣል ለልጁ። መርዝ እኮ ነው የምንሰጠው። ለምን ከፈለጋችሁ አእምሯቸውን ሊያሳድጉ የሚችሉ እነዚህ የሚገጣጠሙን ልክ ይሄ ክሬቲቪቲያቸውን የሚያሳድጉ ብዙ ገንዘባቸው ቀላል አይደለም አውቃለሁ። ውድ ሊሆን ይችላል፣ ለብዙ እኩል ላይቻል ይችላል። ግን እንደዚህ አይነት መጫወቻችን ገዝቶ እኮ ተጫዋች ነው ማለት ያለበት ልጅን ከፈለገ። በእኛ ሀገር ደግሞ እንደ ውጭ ሀገር አይደለም፣ ሰብስቦ ማጫወት ይቻላል። በእውነቱ እንዴት ሰው ልጁን ይገላል? በእውነቱ አሁን እኮ እኔ እርግጠኛ ይሄ ምንድነው የሚባለው የመጀመሪያው የህፃናት ትምህርት ቤት ምንድነው በእንግሊዘኛ የሚባለው? ነርሰሪ ማይሉ እኔ ሞባይል ላይ የተተከሉ ልጆች አውቃለሁ። በእውነት አንዳንድ ዘመዶች ቤት ያሳዝኑኛል። አይናቸው ራሱ ስንት ዓመት ድረስ እንደሚቆይ እግዚአብሔር ይወቀው። በእውነት ስንፍናው ከኛ አልፎ ህፃናቱን በጥብቅና እንድናሳድጋቸው የተሰጠንን ወደ መግደል ደረጃ ደርሷል። ስንፍና በጣም አደገኛ ፈሽታ ነው። ክርስቲያኖች ነፍሳችን ደንዛለች እና ትልቅ ነገር ራሱ አይገባንም። አሁን አንዳንዴም ፌስቡክ ላይ አለሁኝ እኔ አየዋለሁና አንዳንዱ ሰው የሚሰጠውን አስተያየት የሚያደርገውን ተዋስኦ ክርክር ሁሉ ሳይ ሕያው እግዚአብሔር ምስክሬ ነው፣ ለመመጻደቅ አይደለም፣ የት ደረጃ ነው ያለ ነው የሚለው ከልብ ያስጨንቀኛል። አሁን ምክንያቱም ሰዎች እንትን ብለው አይደለም፣ በቃ እንደዛ ነው የሚያስብ አእምሯቸው ማሽናቸው የሚሰራው በዚያ ልክ ነው። ይሄ ስንፍና ውጤት ነው እና ይሄ ደግሞ መርሳት ነው። አባ ማርቆስ ምን ይላል? መርሳትና ስንፍና የድንቁርና መጋቸው ይላል። ልክ ነው። አእምሯችን ደነዝ ነው የሚያደርጉት፣ ድንዝ ነው ብለን እነዚህ ኃያላን ነፍሳችንን ያዟል። አሁን እንመጣለን። እግዚአብሔር ይስጣችሁ ዛሬ መምጣታችሁ፣ በእውነቱ በየጉባኤው መምጣታችን ተመስገን ነው። በጭንቀትም ልንመጣ እንችላለን፣ ግን እኮ ነፍሳችን የለችም። ሌሎች ኃያላን እዚህ ውስጥ ቁጭ ብለን ራሱ የምናወጣው አቃቂር የምንቀልድበት ነገር ይዘን አይተዋል ያን እስከምንወጣ እኮ ያስችለን። አንዳንድ ሰዎች የሚያስቅ ነገር በጣም እንወዳለን። ሁሉ ሰው ኮሜዲ ሆኗል በዚህ ዘመን። በእውነቱ ስንፍና ማለት ይሄ ነው። በእውነቱ ስንፍና የሚያስቅ ነገር፣ ቧልት ነገር፣ ተራ ነገር ውርድ ያለ። እስቲ ዘወር ብለን እንዝናና ማለት በቃ እንስነፍ ነው፣ ሌላ ቋንቋ የለው። ክርስቲያኖች መቼ ነው የምንላቀቀው? ይህ ሁሉ ጉባኤ መማር ከዚህ ካላላቀቀ ምን ያደርግልናል? እግዚአብሔር ከነዚህ ኃያላን ነፃ ያወጣል። ቅድም ሶስቱን ጀምሬያቸዋለሁ። ጌታ በጸሎተ በገዳመ ቆሮንቶስ በአብይ ጾም ድል የነሳልን ትዕቢት ትልቅ መርዝ ነው። ሌሎቹ ኃያላን እነሱ ናቸው። ትዕቢት ቅዱስ ባስልዮስ ዘቂሳርያ እንደሚለው ትዕቢት የማይገባበት ምንም ኃጢአት የለም ነው የሚለው። ለዚህ ነው ኃያላን የሚባሉ። በነገራችን ላይ በሆሎፎርኒስ ዙሪያ ያን ያህል ሰራዊት፣ በሰናክሬም ዙሪያ ያን ያህል ሰራዊት፣ በጎልያድ ዙሪያ ያን ያህል ሰራዊት እንዳለው ንዑሳን ኃጢአቱ በእነዚህ ዙሪያ ነው የሚሰበሰቡ። ልክ ጎልያድ ሲመታ እንደተበተኑት፣ ሆሎፎርኒስ ሲመታ፣ ሰናክሬም ሲመታ ሰራዊቱ እንደጠፋው ይላል። እነዚህም ሶስቱን መምታት የቻለ ክርስቲያን ሌላ ኃጢአት አያስቸግረው፣ ብትንትኑ ነው የሚወጣ። ዝሙት በሉት፣ ሐሰት በሉት፣ ስንቅያ በሉት፣ ምቀኝነት በሉት፣ ቁጣ በሉት፣ ርኩሰት በሉት፣ ጩኸት በሉት፣ ይሄ የሚያስቸግረን ዝሙቱ ሁሉ በጣም ብዙ የሚያስቸግሩ ፈተናዎች በእነዚህ ኃያላን ዙሪያ ነው የሚሰበሰቡ። በነገራችን መሪዎቻቸው እነዚህ ናቸው፣ ፊት አውራሪዎች። እነዚህን መታን ማለት ሰራዊቱን በትን ነው ማለት ነው። ምሳሌ ሆኖ የተቀመጡት ለዚያ ነው ክርስቲያኑ። ለምሳሌ ጌታ ስስት እንላለን። ሁለተኛው ፈተና ስስት ምግብና ነው። የምግብ የመብል የመጠጥ የልብስ የሽቱ የጌጥ የምናምን የዚህ ፍትወት እንዳለ እንሳሳለን። ለዛ አይደለም ዛሬ ሰዎች ለብሰው አዩት፣ አይተሽዋል የገሊትን ቀሚስ አይተዋል የገሊን የባህል ልብስ፣ እንሳሳለን። ብቻ አእምሮአችን ለዚያ ይጎመጃል፣ እንመኛለን። ምኞት፣ ስስት አብዛኛዎቹ ኃጢአቱ ፊት አውራሪያቸው ይሄ ነው። ክርስቲያኖች ሰውነቱን በጾም በጸሎት የሚገታና እነዚህን ከአምሮት የሚከለክል ሰው ሌሎቹ ኃጣው ድል አይነሱ በምንም መንገድ የተፈተነ ነገር። ፍቅረ ነዋይ
ፍቅረ ነዋይ የሚባለው አሁን በእኛም ቤት ስናስተምር ቀጥታ ከጥሬ ገንዘብ ጋር የምናገናኘው ይመስለኛል። ግን የሆነ ነገር ከማግኘት ጋር ፖሰስ ማድረግ ይሄ ቢኖረኝ እንዲህ ያህል ቤት፣ እንዲህ ያህል መኪና፣ እንዲህ ያህል ሞባይል፣ እንዲህ ያህል እንትን የቤት ዕቃ ራሱ ሶፋዬ እንዲህ ቢሆን መጋረጃው ፖሰስ የማድረግ በሆነ በሚታይ ቁስ የመደሰት የመርካት እንደዚህ አይነት ፍላጎቶች በጣም አደገኛዎች ናቸው። እነዚህ ሰው እነዚህን ነው መቆጣጠር ያለበት። እነዚህን የምንቆጣጠር ከሆነ ሌሎቹ ኃጢአቶች ቀላል ናቸው። ክርስቲያኖች ንስሐ እንገባለን፣ ላለፈው ስርየት እናገኛለን። ግን ተመልሰን ያንኑ ኃጢአት እናደርገዋለን። ንስሐ እንገባለን፣ እንደገና እዛው ላይ ንስሐ እንገባለን፣ እንደገና ይሄን ስንቶ ይሄ ይመጣብናል፣ ይሄን ልማድ ተዋለሁ፣ ይሄ ልማድ ያስቸግረኛል፣ ይሄን ልማድ ስቶ ያኛው ይመጣል። ለምን? መጀመሪያ ፊት አውራሪዎቹን መምታት። እነዚህ ናቸው መሪዎቹ። እንደ ጎልያድ፣ እንደ ሰናክሬም፣ እንደ ሆሎፈርስ ሌላውን አሳልፈው መርተው የሚመጡትና እነሱ ሲወድቁ ሌላው የሚበተነው እነዚህ ናቸው። ክርስቲያኖች በተለይ እኛ ውስጥ በጥብቅ የተጣበቁት ስንፍናን መርሳት የእግዚአብሔርን ቃል መርሳት። እንደ አባ ማርቆስ ምን ይላል? ክርስቶስ ለኛ ያደረገውን መርሳት። ለምንድን ነው የምናማረረው? ለምሳሌ መርሳት። እስራኤል ለምሳሌ ንጉሴ ረስቶኛል፣ ትንቢተ ኢሳይያስ ጽዮን ረስቶኛል ትላለች ይላል አይደለም? ትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ረስቶኛል ትላለች አለ። በውኑ እናት ሕፃን ልጇን ቆንጆ ዝርግፍ ጌጧን ልትረሳ ትችላለችን? ይላል እግዚአብሔር። ይላል አይደል? ትችላል። እነሱ ይረሱ ይሆናል፣ እኔ ግን ፈጽሞ አልረሳሽም። እግዚአብሔር ይረሳል እንዴ? እግዚአብሔር የምንረሳው ግን እኛ ነን። አባ ማርቆስ እንደሚለው የእግዚአብሔርን የማዳን ሥራ በአእምሯችን ቢሳል ቅዱስ ጳውሎስ እንዳለው ልክ አሁን እንደተሰቀለ ሆኖ ክርስቶስ በፊታችሁ ምን ሆኖ ነበር ይላል? ተስሎ ነበር ይላል አይደለም እንዴ? ልክ እንደዚያ ቢሳል ብናስታውሰው ኃጢአት እኮ አይገዳደረንም። ታውቃላችሁ? ምክንያቱም መስቀል ኃይላችን ነው ማለት እኮ ያ ነው። መስቀል ኃይል የሚሆነው እኔ አይምሮ ውስጥ ተስሎ ሲኖር ለእኔ የተሰቀለው እጅግ ልዑሉ አምላክ እኛን ለማዳን ሆኖ የወረደበት ትሕትና ሲገባል በእነዚያ ተራ ሰዎች ፊት የሆነውን ቅድም አንድ ወንድማችን በግጥም ሲገልጸው ነበረ። በእውነት ራሷ እመቤታችን አትገርምም ማለት እውነቱን ነው። ትገርማለች እኮ የሕይወትን ምንጭ ውሃ ይዛ ውሃ ልመና ትሄዳለች። ትሁት ናታ እንዴ! ልጄ እኮ ሁሉን ቻይ ነው። እንዲያው ሀብት ያለው ልጅ ያላት እናት እንኳን አሁን እንዴት ትንጠባረራለች? ዲያተ ትላለች አትልም? ልጄን አታውቀውም የእሱ እናት እኮ ነኝ ትላለች አትልም? የንጉሠ ሰማይ ወምድር የክርስቶስ እናት ድንግል ዝም ብላ ስትለምን አይገርማችሁም? እመቤታችን እና ትሕትና በጥብቅ የተሳሰሩ ናቸው። እግዚአብሔር በእውነት የእነሱ ምስጢር ይግለጥልን እና በህሊናችን መሳል ያለ እመቤታችን ምኗ ነው የሚሳልባቸው? ትሕትናዋ ካንተ ሁሉም ማድረግ እንኳን ልጇ እሷ እኮ መዓት ነገር ማድረግ ትችላለች። ሐዋርያት የማያደርጉት ማድረግ አትችልም እንዴ እመቤታችን? ለምን ወደ ልጇ እንሄዳለን? ለማድረግ እኮ አትፈልግም ስለምትችል ጸጋ እግዚአብሔር ካንቺ ጋር ነው ያላት መልአኩ እኮ መጥቶ አይደለም እንዴ? እግዚአብሔር ከእሷ ጋር ነው፣ እግዚአብሔር ከኔ ጋር ነው እንዲህ ላድርግ ብላት እጅግ ትሁት ናት። ያ ትሕትና ወደኛ ይገባል። ፍቅራችን ለምን ቀዘቀዘ? በባልና በሚስት እንኳን መካከል ያለው፣ በልጅና በወላጆች መካከል፣ በካህናትና በምዕመናን መካከል እርስ በርስ እንደዚህ ለምን እነዚህ ኃያላን ነፍሳችን ተቆጣጥረዋታል? ረስተነዋል። የእግዚአብሔርን ማዳን እንዴት እንደሞተልን፣ ለምን እንደሞተልን፣ ምን እንደተደረገልን አሁን ልዘረዝር አልችልም። ነፍሳችን ረስታለች። ስንሰዳደብ ስንጽፍ ክርስቶስ በእኛ ሕሊና ውስጥ የለ፣ ጨርሶ ረስተነዋል። ተቆጣጥሮናል እና ሰይጣን ምቹ ቤቱን ነው ያገኘ። እንደ ጥሩ ዘመናዊ ቤት በእኛ ውስጥ እነዚህ መኖሪያው አድርጎ ቆጭ እንዴት ይወጣል? በእውነቱ ስንፍናችን፣ ድንቁርናችን፣ አለማወቅ የእግዚአብሔርን ቃል ለማወቅ ጥቅሶችን ለማስታወስ እንግዲህ ወንድም ክፉን በክፉ አትመልስ ይላል። ለምሳሌ አይደለም ስለሚሰድባችሁ ምን አድርጉ ነው? የሚሰድባችሁ ምን አድርጉ? መርቁ። ትዝ ይለናል። አሁን ይሄን እናስታውሰዋለን። አሁን ሰው ሲሰድበን ትዝ ይለናል አይደለም? ሌላ ስድብ ነው ትዝ የሚለን፣ የባሰ ስድብ አይደለም እንዴ? ስለዚህ መርሳ የእግዚአብሔር ቃል እውቀት ከኛ ጨርሶ ጠፍቷል። እግዚአብሔር ነፍሳችን ከነዚህ ደዌያት ይጠብቅልን። ጌታ በ30 ዓመት በኋላ ሰዎች ይህን ድል መንሳት አለባቸው ብሎ ነው ያስተማረው። ለዛ ነው ገዳመ ቆሮንቶስ የገባው። ለዚያ ነው 3ቱን አርእስተ ኃጣውእ ድል የነሳው። እኛ ኃያላኑን ድል መንሳት አለብን። እስከ መቼ? አንድ ጉባኤም ሆነን እኮ በኖር ብንችልም እንተማማለን። አንድ ጉባኤ አንድ አካል እኮ ነን። ለምን? ነፍሳችንን ሌሎች ኃያላን ይዘዋታል። በእውነቱ
እና አለ የራሳችን ሪዝኒንግ እናመጣለን። እንደዚህ ስለው እንደዛ ላይ ያደርጉ እንደዚህ ሊሆኑ በዚህ ያልወጡ በዚህ ሊገቡ በስንፍና በተራ ነገር በተራ ባሉባልታ በወሬ በትርክምክም አቤት ልክ እንደዚህ እንደ መርካቶ ቆሻሻ ነው ነፍሳችን በሙሉ። አስፈሪ ነው። በእኛ ውስጥ ያለው በጣም አስፈሪ ነው። አስፈሪ ነው፣ ግን ደግሞ ድል የሚነሳ ነው። በምንድን ነው ድል የምንነሳው? እነዚህን ተናገሬ ጨርሰዋለሁ። በእውነቱ ባጭሩ ነው የምንናገረው። እነሱን አላብራራም፣ ስለምትማሯቸው ስለምታውቋቸው። አንደኛ እዛው ትምህርቱ ላይ ይገለጻሉ። ትዕቢትን በምንድን ነሳው ነው የምንለው? ትህትና ነው የምንለው አይደለም? ቤታችን ትህትና ዓለም መዳን ራሱ የጀመረው በትህትና ነው። በቤታችን በትህትና ነው። ጌታችን ወደ ዓለም የገባው በትህትና ነው። ድህነት ያለ ትህትና ተጀምሮ ምንም ፍጻሜ አይኖርም፣ ሊኖረው አይችልም። ራሱ ድህነት ሲጀመር የተጀመረው በትህትና ሊጨረስም የሚችለው በትህትና። ያለ ትህትና ምንም ዋስትና ለነፍሳችን የላት። ትዕቢት ቅድም እንዳልኩት በቃ መርዝ ማለት ነው። ትዕቢት ያለበት ማንኛውም አንድ የሶርያዊ ሊቀ ጳጳስ ምን ይላሉ? በዝማሪያችን አቤት የዛሬ ዝማሪያችን የሚለው ራሱ ትዕቢት አለው። ሰይጣን አውቆ ነው እንዳንባረክበት ይላሉ። እና ትህትና የነገሮች ሁሉ ቅዱስ አውግስጢኖስ ምን ይላል? ሰው ለድህነቱ 3 ነገሮች ያስፈልጉታል አለና አንደኛ ትህትና፣ ሁለተኛም ትህትና፣ ሶስተኛም ትህትና አለ። ትህትና ያለው ሰው ሁሉን ያገኘዋል። ከዚያ በኋላ ትህትናው ራሱ ሁሉን ያመጣዋል። እውቀቱን ያመጣዋል፣ ፍቅሩን ያመጣዋል። ያለ ትህትና ምን አለ? እስኪ ትሑታን ያልሆኑ የእግዚአብሔር ሰዎች የት አሉ? ልክ ትዕቢት ኃያል እንደሆነ ትህትናም ኃያል ናት። ትህትና ልንገራችሁ፣ ጸሎትን የምታሰምረው ትህትና ናት። ጾምን ድል መንሻ የምታደርገው ትህትና ናት። ፍቅረ እግዚአብሔርን በልቡናችን የምታሳድረው ትህትና ናት። ፍቅረ ቢጽን ወደኛ የምታመጣው ትህትና። ለምሳሌ ትሁት የሆነ ሰው ሌላ ሰው ቢሰድበው ቢንቀው፣ ምክንያቱም ሌሎች ሰዎችን እንዳይሰድቡን እንዳይንቁን እንዳይተቹ ማድረግ አይቻልም። እኛ ትሁታን ከሆን ግን አይጎዳንም። ያ ምንም አይመስለን። በእውነቱ ጉዳዩ እኛ ጋር ያለ፣ ሌሎቹን እንደዛ ማድረግ አይቻልም። እነሱማ ይኖራሉ፣ ኃያላኑ ይኖራሉ። ይቆሰቁሱናል። ይሄ ፕሮቮኬሽን እንደሚባል ይነካኩናል፣ ያቆሳስሉናል። ወደዛ እንድንመጣ ወደ ትዕቢቱ፣ ቁጣው፣ እልሁ። ትሁት ሰው ለምሳሌ ቁጣን ጸጥ አድርጎ ነው የሚያጠፋት። ልክ ቦግ ያለ እሳትን ውሃን ሲያደርጉበት ልም ይላል አይደል? ልክ እንደዛ ቁጣን ልም የሚያደርጋት ትህትና ነው። ያለ ትህትና ምን መንገድ አለ? እግዚአብሔር በእውነት ትህትናን በልቦናችን ውስጥ ያሳድርብን። ክርስቲያኖች እነዚህ ነገሮች መያዝ በጣም አስፈላጊ ነገር ነው። ለእያንዳንዳቸው አንዳንድ ቀን ብንማር ላይበቃን ይችላል። ግን ራስን መግዛት፣ ፍላጎትን መግዛት፣ ከምንበላው ምግብ ጨምሮ የሚጣፍጥ ምግብ ቢመጣ መጥኖ መብላት። አሁን ብፌዎች ቁጥራቸው አነጋጋሪ ነው አይደለም? ባለ 55 ባለ 64 አይነት ራሱ እንደዚህ አሁን ኬተሪንግ የሚሰሩ ስንሄድ እንደዛ አይደለም? ግን ስትሄዱ እስቲ ከተወሰነ ቁጥር በላይ ላለማንሳት ሞክሩ። እናንተ ይሄ እኮ ነው አቤት 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 እያሉ ነፍስን በዚያ እያስደሰቱ ባንበላውም እንደዛ መደሰት የለብን። በእውነት ሰውነትን ገታ ማድረግ ያስፈልጋል። ከምንበላው ምግብ ጨምሮ መርጦ 2 3 ይበቃል። ምን ያደርጋል ነው ራስ ካሳ ኃይሉ እንዳሉት በምግብ ይመስለናል የምንበላው። ከምንበላው እኮ አብዛኛው ተመልሶ ይወጣል ይላሉ አይደለም? ስለዚህ የምንኖረው በምግቡ አይደለም። ስስቱ ነው ትርፉ፣ ጨጓራ በሽታው ነው ትርፉ፣ መከራ ነው ትርፉ፣ ሸክም ነው ትርፉ። ቀልል ይመስላችሁ ይችላል፣ ግን እውነተኛው ነገር ራስን መግዛት ነው። ጌታ ስስትን በትዕግስት ነው ምንለው። ራስን መግዛት፣ ማስተዋል፣ መወሰን በሕይወት ላይ እንደዛ ስናደርግ ድል ወደ መንሳት ነው የምንሄደው። ከዛ ሌላው ፈቲው የፍቶቱ ድል አይነሳል። አይተን አንወዳደርም፣ አንናናቅም፣ አንቀናናም፣ አንመቀኛኝም። እነዚህ ሁሉም የመጡት ፍትወትን ባለመግዛት። የዚህን ዓለም ሁሉ የኔ ማድረግ ይሄ ፍቅረ ነዋይ የምንለው እሱንም ደግሞ ጸሊያ ነዋይ የሚያስፈልገን ካለ ይበቃናል ማለት ያለብን። ሶሎሞንን እግዚአብሔር የወደደለት እኮ እንዳልቸገር፣ እንዳልሰርቅ፣ እንዳልታበይም፣ እንዳልጠግብ አይደለም ያስፈልገኝ ስጠኝ፣ ይልቁን ጥበብ እውቀት ስጠኝ ነው። የእውቀት ማደሪያዎች ምን ሆነው በነገራችን ላይ ብዙ ነገር የመያዝ ፍላጎታችን ሲቀንስ ነው። ነጋዴዎች ነግዱ አትርፉ። ይኸው ብቻ አሁን መነገድን እየተቃወምኩ እንዳይመስላቸው አንዳንዶቹ። ሀብታም ለመሆን ማንኛውንም ነገር ማድረግና ሰርቶ ሀብታም መሆን ሁለቱ የምስራቅና የምዕራብ ያህል የተራራቁ ናቸው። እየሰሩ እየደከሙ ሀብት ማግኘት ምንም አልተናቀም። አብርሃም ሀብት ስላለው አልተናቀም። ዳዊት ሀብት ስላለው አልተናቀም።
ለሶሎሞንም እኮ ይህን ስለጠየቅ ሀብትን ማንም የማይስተካከል አድርጌ እሰጥሃለሁ ነው። ኢዮብ ሀብት ስላለው አተናገር። ግን እነሱ በመስረቅ ያገኙት ሀብት አይደል፣ በመስራት ያገኙት በንጽህና እና ስናየው የሚገርማችሁ እነገሌ ሄዱ። አሁን እኛም ራሱ እንላቸዋለን ለእናንተ እነገሌ ሄዱ፣ እነዚህ እዚህ አይደለም እንትና በዚህ ሄዱ፣ እንደዚህ በዚህ ልክ እንደ ፍልስጤም ጦር ያስፈሩናል። አንዳንዴ እንደ ሰናክሬም ጦር ያስፈሩናል እና እንፈራለን። ግን እንደዛ አይደለም። እውነቱን ስናየው እንደዛ አይደለም። ዓለም በጣም ኃላፊ ጠፊ፣ በቅጽበት የሚጠፋ ነገር። በእውነተኛው መንገድ ሄደን ካገኘ ነው አገኘ ነው፣ ካልሆነ መጨነቅ የለብን። ለምን ነው የምንጨነቀው? ዋናው እኮ መንገዱ ነው፣ ሂደቱ ነው እንጂ በተለያየ መንገድ አግኝታችሁ በሚሊዮን ቤተክርስቲያን ስለሰጣችሁ አትጸድቁም። 10 ሕንፃ ብታሰሩ አትጸድቁም። እግዚአብሔርም ይጸየፈዋል። ለባዕድም አሳልፎ የሚሰጠው ብዙ በስርቆት ስለተሰራ ሌባም ያዘዘበት ለዚያ ነው። ቤተ መቅደስ ድረስ መጥቶ የሚበላ ሌባ አበዛ ነው። እግዚአብሔር የሚሸነገል መሰለን። መንገዳችን ስህተት ነው። በእውነት ድንኳን ይበቃናል። በእውነቱ አናመካኝ፣ በእግዚአብሔር ቤት አናመካኝ፣ በህንፃው በሌላው በትክክለኛ መንገድ ከሆነ እግዚአብሔር ደስ ይለዋል፣ ደስ ይለዋል። ዳዊት ሲሰጥ ደስ እንዳለው፣ እስራኤል ሲሰጥ ደስ እንዳለው፣ ሰሎሞን ሲያነጽ ደስ ነው ያለው። እግዚአብሔር በእውነት ሲሰራ ደስ ይለዋል። ጸሎትህን እሰማለሁ፣ በዚህ ቦታ አይኖቼ ያያሉ፣ ጆሮቼ ይሰማሉ ነው ያለው። በእውነት ሲሰራ እንደዚህ ያለው። በሐሰት ከሆነ ግን ይፈርሳል ነገራቸው፣ ደስ አይልም። ይሄ ስስት በቤተ መቅደስም ቢሆን መፎካከር። አሁን ኢትዮጵያ አዲስ አበባ ራሱ የቤተ መቅደስ ፉክክር አለ ራሱ የበለጠ አድርጎ የመስራት ትዕቢት እኮ ነው። የሁሉ ትዕቢት እኮ ነው። ምን ሊሆን እግዚአብሔር የድንጋይ ክምር ይሻል እንደ በእውነቱ የነጻች ነፍስ የከበረች ነፍስ ነው እግዚአብሔር የሚፈልገው። ትሁት ነፍስ ነው የሚፈልገው። ታዛዥ ነፍስ ነው የሚፈልገው። እውነተኛ እግዚአብሔር ማደሪያ የምትፈልግ ነፍስ እግዚአብሔር ድንጋዩ ምን ያደርግለታል? እሱ ያድል የፈጠረው እኛ የምንሰጠው ይመስል እብነ በረድ ብናመጣ ማን የፈጠረው ነው? ወርቅ ብንጨምር ማን የፈጠረው ነው? አሁን ለእግዚአብሔር ምንድን ነው አዲስ ነገር የምንሰጠው? ማን ፈጠረውና ማን አመጣውና? እግዚአብሔር በጥልቆቹ የሚኖረው በሰማያት የሚመሰገን ምን ልዩ ነገር ነው ለእግዚአብሔር የምንሰራለን? ከሰራን ሰውነታችን እንስራለት፣ ከሰራን ልቡናችን እንስራለት፣ ከሰራን አይምሮአችን እንስራለን፣ ከሰራን መንፈሳችን እንስራለን። ዳዊት እንዳለው በመዝሙር 50 ላይ እንዳለ እግዚአብሔር የተዋረደውን መንፈስ ምን አይሆንም አይንቅም። እግዚአብሔር የማይንቀው ያንን ነው እንጂ እብነበረዶችን አይቶ አይደነቅም። ዮሐንስ አፈወርቅ የሶሎሞን ቤተ መቅደስ እግዚአብሔር እንዲፈርስ የፈቀደው እግዚአብሔር እስራኤል እንግዲህ ሲሰራ በንጽህና ነው የተሰራ ተቀብሎት ነው። በኋላ ግን እስራኤል ቤተ መቅደሳችን አፈራረሰው። እግዚአብሔር ትዕቢትን ይጠላዋል። ነፍሳችንን ሰርተን የእግዚአብሔር መደሪያዎች ለመሆን ያብቃን። አቤቱ ኃያላንን እግዚአብሔር ድል ይንሳልን። ጎልያድን በትሑቱ በዳዊት፣ ሰናክሬምን በትሑቱ በሕዝቅያስ፣ ሆሎፎርኒስን በጠቢቧ በአስተዋያ በመናኟ በመንፈሳዊቷ በዮዲት ድል እንደነሳ በትህትና በጸሎት በመንፈሳዊነት ኃያላኑ ትዕቢትን፣ ስስትን፣ ፍቅረ ነዋይን፣ ስንፍናን፣ መርሳትን፣ ድንቁርናን ከኛ ሰውነት ድል ለመንሳት አምላካችን እግዚአብሔር ይርዳን። ይቆየን። ወስብሐት ለእግዚአብሔር።